ኢራን በዛሬው ዕለት የጦር ሰራዊት ቀንን በደመቀ ሁኔታ እያከበረች ትገኛለች። በዚህ ዕለት የአገሪቱ ከፍተኛ መሪ አያቶላ ሰይድ ሙጅተባ ኻሜኒ ለሰራዊቱ ያላቸውን አድናቆት ገልጸዋል። በመልእክታቸውም ሰራዊቱ በቅርቡ በአገሪቱ ላይ የተጫነውን የጥቃት ጦርነት በጀግንነት በመመከት ረገድ የላቀ ሚና መጫወቱን አብራርተዋል። ይህ የሰራዊት ቀን በአገሪቱ ታሪክ ውስጥ ትልቅ ስፍራ የሚሰጠው ሲሆን በተለይም አሁን ካለው ቀጠናዊ ውጥረት አንጻር ትልቅ ትርጉም እንዳለው መሪው አመልክተዋል። ሰራዊቱ የአገሪቱን የግዛት አንድነትና ሉዓላዊነት ለማስከበር የሚያደርገው ተጋድሎ የሚደነቅ መሆኑን ገልጸው የኢራን ጦር ለህዝቡና ለሃይማኖቱ ያለውን ታማኝነት በተግባር ማሳየቱን አረጋግጠዋል። ሰራዊቱ በተለይም በቅርብ ሳምንታት ውስጥ በገጠሙት ፈታኝ ኩነቶች ውስጥ አሳይቶት የነበረው ጽናት ለቀጣይ የሀገር መከላከያ ግንባታ ትልቅ አቅም የሚፈጥር መሆኑን አያቶላ ሙጅተባ ኻሜኒ በመልእክታቸው አጽንኦት ሰጥተውታል። መሪው አክለውም የኢራን እስላማዊ ሪፐብሊክ ጦር የአሜሪካና የእስራኤል ጥምረት የከፈተውን የጥቃት ጦርነት በጽኑ መጋፈጡንና ታሪካዊ ድል ማስመዝገቡን በዝርዝር አብራርተዋል። እንደ አያቶላ ሙጅተባ ኻሜኒ ገለጻ ከሆነ ሰራዊቱ ምድራዊ ግዛትን፣ የባህር ወሰንንና ብሔራዊ ሰንደቅ ዓላማን ከመጠበቅ ባለፈ የጠላትን ትዕቢት ሰብሯል ብለዋል። በጦርነቱ ወቅት የታየው ጀግንነት የኢራንን ወታደራዊ ልዕልና ለዓለም ያስመሰከረ ሲሆን የአጥቂዎችን ድካምና ውርደትም በግልጽ ያሳየ ክስተት መሆኑን አያቶላ ሙጅተባ ጠቁመዋል። ይህ የኢራን ጦር ያስመዘገበው ድል በታሪክ ውስጥ በደማቅ ቀለም የሚጻፍና ለሚቀጥለው ትውልድ ትልቅ ኩራት የሚሆን መሆኑን ሙጅተባ በመልእክታቸው አስፍረዋል። የሰራዊቱ ጥንካሬ የመነጨው ከመለኮታዊ እርዳታና ከህዝቡ ያልተቆጠበ ድጋፍ መሆኑን በመግለጽ ይህ አንድነት ለወደፊት የሀገሪቱ ደህንነት ዋስትና መሆኑን ሙጅተባ በአጽንኦት ተናግረውታል። በዚህ በታሪካዊ ቀን ላይ የቀድሞውን የእስላማዊ አብዮታዊ መሪ አያቶላ አሊ ኻሜኒን አስተዋጽኦ ያስታወሱት መሪው ሰራዊቱ እንዲጠናከር ያደረጉትን ጥረት አድንቀዋል። አያቶላ አሊ ኻሜኒ ከአብዮቱ መጀመሪያ አንስቶ ሰራዊቱን ለማፍረስ ሲነሱ የነበሩ ድምጾችን በመቃወም ተቋሙ በዘመናዊ የጦር መሳሪያዎች እንዲደራጅ አድርገዋል ብለዋል። የዛሬውን የኢራን ጦር በቴክኖሎጂና በሰው ኃይል የደረሰበት የጥንካሬ ደረጃ የእሳቸው የረጅም ጊዜ ራዕይና የድካም ውጤት መሆኑን ሙጅተባ ባስተላለፉት መልእክት አመልክተዋል። የሰራዊቱ የእድገት ጉዞ አሁን ካለበት ደረጃ በበለጠ ፍጥነት መቀጠል እንዳለበትና ለዚህም አስፈላጊው ድጋፍ እንደሚደረግ መሪው ቃል ገብተዋል። ለሀገራቸው ክብር ሲሉ ሕይወታቸውን የሰው ጀግና አዛዦችን ስም በመጥቀስም የሰማዕታቱ መስዋዕትነት የኢራንን ሉዓላዊነት አስከብሮ ለማቆየት መሰረት መሆኑን ሙጅተባ በክብር ተናግረዋል። በ40 ቀኑ ጦርነት የኢራን ጦርና የእስላማዊ አብዮታዊ ጥበቃ ኃይል IRGC የነበራቸው የተቀናጀ እንቅስቃሴ ለኢራን ትልቅ አስተዋጽኦ እንዳበረከተ ይነገራል። ሁለቱ የጦር ክፍሎች በመረጃ ልውውጥና በጋራ ኦፕሬሽኖች በጠላት ላይ ከፍተኛ ጉዳት ማድረስ መቻላቸው በዛሬው የጦር ሰራዊት ቀን ክብረ በዓል ላይ ተወድሷል። ይህ አይነቱ የሰራዊት ቅንጅት ኢራን ለምትሰነዝረው የአጸፋ እርምጃ ጥንካሬን እንደሰጠ የተነገረ ሲሆን የጠላትን ወታደራዊ ጥቃቶች በቀላሉ ለመመከት አስችሏል ተብሏል። በክልሉ የሚገኙ የእነ አሜሪካ ጦር ሰፈሮችና መሰረተ ልማቶች በኢራን ድሮኖችና ሚሳኤሎች ኢላማ መደረጋቸው የሰራዊቱን የጥቃት አቅም እንዳሳየም ተነግሯል። ይህ በሁለቱ ኃይሎች መካከል ያለው መግባባትና ትብብር ወደፊትም ተጠናክሮ እንደሚቀጥልና ለሀገሪቱ ደህንነት ዋነኛ ምሰሶ እንደሚሆን በበዓሉ ላይ ተመልክቷል። የኢራን ጦር ኃይል ባለፉት 5 አስርት ዓመታት ውስጥ በርካታ ፈተናዎችን አልፎ ለዛሬው የጥንካሬ ደረጃ መብቃቱ በክብረ በዓሉ ላይ በሰፊው ተነስቷል። ከአብዮቱ ድል በኋላ የነበረው የድካም ዘመን አብቅቶ ሰራዊቱ በራሱ አቅም የሚተማመንና ዘመናዊ መሳሪያዎችን የሚያመርት ተቋም መሆኑ ተገልጿል። በተለይም በድሮን ቴክኖሎጂና በባህር ኃይል አቅም ኢራን የደረሰችበት ደረጃ በዓለም አቀፍ ደረጃ ትኩረትን የሳበና የጠላትን ስሌት እየቀየረ ሆኗል። ይህ እድገት የመጣው በአገር ውስጥ ምሁራንና በወታደራዊ ባለሙያዎች ከፍተኛ ጥረት መሆኑን ሙጅተባ በምልክታቸው ላይ በዝርዝር አስፍረዋል። የኢራን ጦር አሁን ላይ ማንኛውንም አይነት ጥቃት በአጭር ጊዜ ውስጥ የመመለስ ብቃት ያለው ሲሆን ይህ አቅሙ በቀጠናው ሰላም እንዲሰፍን እንደሚያግዝም ተገልጿል። ዛሬ የሚከበረው የጦር ሰራዊት ቀን በኢራን ታሪክ ውስጥ ካለው ትርጉም ባሻገር አሁን ላለው የፖለቲካ ሁኔታ ትልቅ መልእክት የሚያስተላልፍ መሆኑ ታምኖበታል። ሰራዊቱ ለአገሪቱ የሰላም ዋስትና መሆኑንና ህዝቡም በሰራዊቱ ላይ ያለው እምነት ከጊዜ ወደ ጊዜ እየጨመረ መምጣቱ በበዓሉ ላይ ተነግሯል። በመላው ሀገሪቱ የሚገኙ የሰራዊት አባላትና ቤተሰቦቻቸው በመሪው መልእክት መበረታታታቸውንና ለሀገራቸው ያላቸውን ታማኝነት በድጋሚ መግለጻቸው ተዘግቧል። ይህ በዓል የኢራንን ብሔራዊ አንድነት የሚያንጸባርቅ እንደሆነ የተነገረ ሲሆን ጠላቶች በሀገሪቱ ውስጥ ልዩነት ለመፍጠር የሚያደርጉትን ሙከራ የሚያከሽፍ ሆኖም ተገኝቷል። የኢራን ጦር የህዝብ ወገንተኝነቱን በተግባር እያሳየ እንደሚቀጥልና ለማንኛውም አይነት መስዋዕትነት ዝግጁ መሆኑን በክብረ በዓሉ ወቅት በተለያዩ ወታደራዊ ትርኢቶች አሳይቷል። ከወታደራዊ ድል ጎን ለጎን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ሀገራቸው ያበለጸገችውን ዩራኒየም በተመለከተ ግልጽ አቋም ይዘው ቀርበዋል። ቃል አቀባዩ እንደገለጹት ኢራን ያበለጸገችውን ዩራኒየም ወደ የትኛውም ውጭ ሀገር የማዛወር እቅድም ሆነ ፍላጎት የላትም። ይህ ጉዳይ በድርድር አይቀርብም ብለዋል። ዩራኒየሙን ወደ አሜሪካ የማዛወር ወሬው መሰረተ ቢስ መሆኑን የጠቀሱት ባቃይ የኢራን የበለጸገ ዩራኒየም እንደ ሀገሪቱ አፈር የተቀደሰና የማይደፈር መሆኑን ገልጸዋል። ማንኛውም ወገን ይህንን ጉዳይ እንደ ድርድር መጫወቻ ሊጠቀምበት እንደማይገባ
የሚገባና የሀገሪቱ ብሔራዊ ጥቅም ዋነኛ ቅድሚያ የሚሰጠው ጉዳይ መሆኑን አብራርተዋል። ኢራን በኒውክሌር ቴክኖሎጂ ያገኘችው ስኬት ለሰላማዊ ዓላማ የሚውል ቢሆንም በሉዓላዊ መብቷ ላይ የሚመጣን ማንኛውንም አይነት ጫና እንደማትቀበልም ቃል አቀባዩ በንግግራቸው አረጋግጠዋል። እስማኤል ባቃይ አክለውም በሆርሙዝ ሰርጥ ላይ ስላለው ሁኔታና ስለተጣሉ ማዕቀቦች መነሳት አስፈላጊነት ለጋዜጠኞች ዝርዝር መግለጫ መስጠታቸውን ቀጥለዋል። እንደ ቃል አቀባዩ ገለጻ ማንኛውም በኢራን ላይ የሚደረግ የባህር ላይ እገዳ ሙከራ ከሀገሪቱ የጦር ኃይሎች በኩል ተመጣጣኝና ጠንካራ ምላሽ ያስከትላል። በሀገሪቱ ላይ የተጣሉ ኢፍትሐዊ ማዕቀቦች በአስቸኳይ መነሳት እንዳለባቸውና በኢራን ኢኮኖሚ ላይ ለደረሰው ጉዳትም ተገቢው ካሳ መከፈል እንዳለበት ጠይቀዋል። ድርድሩ ፍሬ እንዲያፈራ ከተፈለገ የኢራን ብሔራዊ ጥቅምና መብቶች በተግባር መከበር እንዳለባቸውና ለቀጣዩ ሰላም ወሳኝ መሆኑን አስታውቀዋል። የሆርሙዝ ሰርጥን በሚመለከት የሚወሰኑ ውሳኔዎች በኢራን ሉዓላዊ ስልጣን ስር የሚወድቁ እንጂ በውጭ ኃይሎች ተጽዕኖ የሚቀየሩ አለመሆናቸውን ባቃይ በንግግራቸው ወቅት በአጽንኦት ገልጸውታል። በተያያዘ ዜና የአይአርጂሲ የባህር ኃይል በስትራቴጂካዊው የሆርሙዝ ሰርጥ ላይ አዲስ የደህንነትና የቁጥጥር ስርዓት መዘርጋቱን አስታውቋል። የባህር ኃይል አዛዡ እንዳሉት ከዚህ በኋላ በሰርጡ የሚያልፉ ሁሉም የንግድ መርከቦች በኢራን ባለስልጣናት በተመደቡላቸው መስመሮች ብቻ የመጓዝ ግዴታ አለባቸው። ይህ አዲስ ስርዓት የባህር ላይ ትራፊክን በበለጠ ሁኔታ ለመቆጣጠርና የሀገሪቱን ደህንነት በአስተማማኝ ሁኔታ ለመጠበቅ ታስቦ የተዘጋጀ መሆኑ ተገልጿል። ማንኛውም መርከብ በሰርጡ ውስጥ ለማለፍ አብዮቱ የጥበቃ ኃይል የባህር ክፍል ቅድመ ፍቃድ ማግኘት እንዳለበት መመሪያው ግልጽ ያስረዳል። የሆርሙዝ ሰርጥ ለዓለም አቀፍ የንግድ እንቅስቃሴ በተለይም ለነዳጅ ዝውውር ቁልፍ ቦታ በመሆኑ ኢራን በዚህ ስፍራ ላይ ያላትን ቁጥጥር ማጠናከሯ ከፍተኛ ትርጉም እንዳለው ባለሙያዎች ይናገራሉ። አዲሱ መመሪያ ወታደራዊ መርከቦችን በሚመለከት ጥብቅ ክልከላዎችን የያዘ ሲሆን በተለይም የጠላት መርከቦች በሰርጡ እንዳያልፉ ፍጹም ክልከላ ተጥሎባቸዋል። የእስላማዊ አብዮታዊ ጥበቃ ኃይል የባህር ኃይል አዛዥ እንደገለጹት ሰርጡ በኢራን ሙሉ ቁጥጥር ስር የሚገኝ በመሆኑ ወታደራዊ እንቅስቃሴዎች በቅርብ ክትትል ይደረግባቸዋል። ይህ እርምጃ የተወሰደው በቅርቡ በአሜሪካና በእስራኤል ጥምረት የተከፈተውን ጥቃት ተከትሎ የአገሪቱን የባህር ወሰን ይበልጥ ለመጠበቅ ካለው አስፈላጊነት በመነሳት ነው። ማንኛውም ይህንን መመሪያ ጥሶ የሚገኝ አካል የኢራን የባህር ኃይል አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማይል በመግለጫው ላይ ማስጠንቀቂያ ተሰጥቷል። የሆርሙዝ ሰርጥ የዓለም አቀፍ የኤነርጂ ኢኮኖሚ ትርታ በመሆኑ ኢራን እዚህ ቦታ ላይ ያላት የበላይነት በቀጠናው ያለውን የኃይል ሚዛን የሚወስንም ሆኗል። ይህ በሆርሙዝ ሰርጥ ላይ የተጣለው አዲስ ስርዓት በሊባኖስ በኩል የተደረሰውን የተኩስ አቁም ስምምነት ተከትሎ ተግባራዊ መደረጉም ተመልክቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ሰርጡ ለንግድ መርከቦች ክፍት መሆኑን ቢገልጹም ዝውውሩ ግን በኢራን እውቅና ብቻ እንደሚሆን አረጋግጠዋል። የንግድ መርከቦች ዝውውር በኢራን የወደብና ባህር ድርጅት በኩል በሚሰጥ መመሪያና በተቀመጠው የተቀናጀ መስመር ብቻ እንዲከናወን መታዘዙን ሚኒስትሩ ገልጸዋል። ይህ ውሳኔ የተኩስ አቁም ስምምነቱን መሰረት ያደረገና የኢራንን ሉዓላዊ መብት በማያስደፍር መልኩ የተቀረጸ መሆኑን የውጭ ጉዳይ ሚኒስትሩ አመልክቷል። ሰርጡ ክፍት የሚሆነው ለተኩስ አቁም በተቀመጠው የጊዜ ገደብ ውስጥ ብቻ መሆኑንና ሁኔታዎች በየጊዜው በሚመለከታቸው ባለስልጣናት ግምገማ እንደሚደረግባቸው ታውቋል። የኢራን ባህር ኃይል አዛዥ ሪያድ አድሚራል ሻራም ኢራኒ በበኩላቸው አሜሪካ በኢራን ላይ የባህር ላይ እገዳ ለማድረግ የምታደርገውን ዛቻ የባህር ላይ ዘረፋ ሲሉ ገልጸውታል። አድሚራሉ እንዳሉት የአሜሪካ ዛቻ በኢራን ላይ ምንም አይነት ተጽዕኖ አይኖረውም፣ ይልቁንም አሜሪካ ራሷንና ወዳጆቿን ወደ ማግለል እየወሰደች መሆኑን ጠቁመዋል። የኢራን የባህር ኃይል የአሜሪካና የእስራኤል የአውሮፕላን ተሸካሚ መርከቦች ወደ ኦማን ባህር እንዳይገቡ እስካሁን በብቃት መከልከል መቻሉን በኩራት ተናግረዋል። ይህ ስኬት የኢራን ባህር ኃይል ያለበትን ከፍተኛ የዝግጁነት ደረጃ የሚያሳይ ሲሆን የጠላትን እንቅስቃሴ በቅርብ ርቀት የመከታተል አቅም እንዳለው አረጋግጠዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሚሰነዝሩት ንግግር ከወሬ ባለፈ በተግባር ሊውል የማይችል የከሰረ ፖለቲካ መሆኑንም አድሚራል ኢራኒ በሰጡት ቃለ ምልልስ ገልጸዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ እስማኤል ባቃይም በዚሁ በሰጡት መግለጫ ኢራን ለዲፕሎማሲያዊ አማራጮች ዝግጁ ብትሆንም መሰረታዊ መብቷን ግን አሳልፋ አትሰጥም ብለዋል። በኒውክሌር ፕሮግራሟ ዙሪያ የሚነሱ ትችቶችና ጫናዎች ፍትሐዊ እንዳልሆኑና ኢራን በዓለም አቀፍ ሕግ መሰረት ያላትን መብት እንደምትጠቀም ገልጸዋል። የሆርሙዝ ሰርጥን በሚመለከት የወጣው አዲስ መመሪያም የሀገሪቱን ሰላምና የዓለም አቀፍ የንግድ መስመርን ደህንነት ለመጠበቅ የወጣ መሆኑን አስገንዝበዋል። ኢራን በክልሉ ውስጥ ሰላምና መረጋጋት እንዲሰፍን ከፍተኛ ፍላጎት ያላት ቢሆንም ይህ የሚሆነው ግን የሌሎች ሀገራት ጣልቃ ገብነት ሲቆም ብቻ መሆኑን አስታውቀዋል። ቃል አቀባዩ የኢራን ዲፕሎማሲያዊ ጥረት ከወታደራዊ ጥንካሬው ጋር ተዳምሮ ሀገሪቱን በዓለም መድረክ ላይ የተከበረ ቦታ እንዲኖራት እያደረገ መሆኑን ገልጸዋል። በአጠቃላይ የዛሬው የጦር ሰራዊት ቀን ክብረ በዓልና የወጡት አዳዲስ መረጃዎች ኢራን
ለሉዓላዊነቷ ያላትን ጽኑ አቋም በድጋሚ ያረጋገጡ መሆናቸው ተነግሯል። ከጦር ኃይሉ ጠቅላይ አዛዥ ጀምሮ እስከ ተራው ወታደር ድረስ ያለው ዝግጁነት ሀገሪቱን ከማንኛውም አይነት ወራሪ ለመጠበቅ የሚያስችል መሆኑ ተነግሯል። የሆርሙዝ ሰርጥን የተመለከተው አዲስ ስርዓትም ኢራን በቀጠናው የባህር ላይ እንቅስቃሴ ላይ ያላትን የበላይነት ይበልጥ የሚያጠናክር እርምጃ ተደርጎ ተወስዷል። የዓለም አቀፉ ማህበረሰብ በተለይም የምዕራባውያን ሀገራት የኢራንን አቋም በትክክል ተረድተው ወደ ተሻለ ግንኙነት ሊመጡ እንደሚገባም ተመልክቷል። ኢራን በጦርነትም ሆነ በዲፕሎማሲያዊ መድረኮች ጥቅሟን ለማስከበር ያላት ቁርጠኝነት የማይናወጥ መሆኑን የዛሬው ክስተቶች አሳይተዋል። የኢራን ጦር ኃይሎች በቀጣይነት አቅማቸውን ለማሳደግና በቴክኖሎጂ ለመበልጸግ የጀመሩት ጉዞ ተጠናክሮ እንደሚቀጥልም ከአያቶላ ሙጅታባ መልእክት ለመረዳት ተችሏል። ለዚህም ይረዳ ዘንድ አዳዲስ ወታደራዊ መመሪያዎችና የእድገት እቅዶች በቅርቡ ይፋ እንደሚደረጉ አያቶላ ሙጅታባ ኻሜኒ ቃል ገብተዋል። ይህም ሰራዊቱ ከጊዜው ጋር የሚራመድና ዘመናዊ የጥቃትና የመከላከል ስልቶችን የተላበሰ እንዲሆን ለማድረግ ያለመ መሆኑ ተገልጿል። የሀገር ውስጥ የጦር መሳሪያ አምራች ድርጅቶችም ከሰራዊቱ ጋር ያላቸውን ትብብር በማሳደግ የሀገሪቱን የመከላከያ አቅም ወደ ላቀ ደረጃ ያሸጋግሩታል ተብሎ ይጠበቃል። ኢራን ራሷን ለመከላከል የምታደርገው ጥረት ለማንም ሀገር ስጋት እንዳልሆነና ዓላማው ሰላምና መረጋጋትን በዘላቂነት ለማረጋገጥ መሆኑን የሀገሪቱ ባለስልጣናት በተደጋጋሚ መግለጻቸው ይታወሳል። በማጠቃለያው የኢራን እስላማዊ ሪፐብሊክ በወታደራዊና በዲፕሎማሲያዊ ዘርፎች እያሳያቸው ያለው ጥንካሬ በቀጠናው አዲስ የፖለቲካ ምዕራፍ እየከፈተ መሆኑን ባለሙያዎች ይናገራሉ። ዛሬ የተከበረው የጦር ሰራዊት ቀንና ይፋ የተደረጉት የባህር ላይ ቁጥጥር መመሪያዎች የኢራንን የማይበገር ማንነት በተግባር ያሳዩ ክስተቶች ናቸው ተብሏል። የአገሪቱ አመራሮችና የጦር ኃይሎች ያሳዩት አንድነትና የተቀናጀ አሰራር ለወደፊቱ የኢራን እድገትና ደህንነት ትልቅ ተስፋ የሚሰጥ መሆኑም ተመልክቷል። ዓለም አቀፉ ማህበረሰብ የኢራንን ሉዓላዊ መብቶች በማክበርና እኩልነትን መሰረት ባደረገ መልኩ ግንኙነቶችን ለመቀጠል ጥረት ማድረግ እንደሚኖርበትም ባለሙያዎች ይናገራሉ። ኢራን ከአጥቂዎች ራሷን የመከላከል አቅም እንዳላት በተግባር ያስመሰከረች ሲሆን በቀጣይም ለቀጠናው ሰላምና መረጋጋት የራሷን አዎንታዊ ሚና መጫወቷን እንደምትቀጥልም በዛሬው ዕለት ከተላለፉ መልእክቶች መገንዘብ ይቻላል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም